እንደምን ቆያችሁን የተከበራችሁ ተከታታዮቻችን። በዛሬው መርሃ ግብራችን ገነት ደርሰው ስለመጡት ቅዱስ አባት የምንዳስስ ሲሆን እኚህ ቅዱስ አባት በገነት ያዩትንና የሆነውን ነገር በሙሉ የተናገሩ ሲሆን በገነት ምን ተመልክተው ይሆን? ቅዱስ አባት ገነት ደርሰው ከመጡ በኋላ ያስተላለፏቸው መልእክቶችስ ምን ይሆኑ? በገነት ስላለውና ከቅዱሳን መላእክት ጋር የተነጋገሩበት ጉዳይስ ምን ይሆን? የሚሉና ሌሎች ጉዳዮችንም የምንዳስስ ይሆናል። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ቅዱስ አባት መልእክታቸውን ከገነት እንዲህ በማለት ነገሩን። በሆነ ጊዜ ጸሎት በማረግበት ቤቴ ብቻዬን እግሮችን ዘርግቼ ወደ ላይ አንገቴን ከፍ አድርጌ ሳለ በዚያች ምሽት አንድ አስደናቂ ክስተት ተፈጠረ። ይህም እጅግ አስፈሪና እንግዳ የሆነ ነገር ነበር። ራሴን አጨናንቄ ይሆን ወይስ የምናብ ዓለም ውስጥ ገብቼ በቅጀት ባህር ውስጥ እየዋኘው ይሆን አሊያም እግዚአብሔር ራእይ ገልጾልኝ ይሆን? የማውቀው ነገር አልነበረም። የማውቀው በጸሎት ቤቴ የብርሃን መላእክት በክንፋቸው ተሸክመው ወደ ላይ ይዘውኝ ሲሄዱ ብቻ ነው። ከበታቼ ያለችውን ምድር ስመለከት ቀስ በቀስ ከበባ እየጠበበ እያነሰ ከዓይኔ ተሰወረች። በተጨማሪም የዓለም ብርሃን እየቀነሰ መጣና ፍጹም ዝምታ ሰፈነ። በዙሪያዬ ግራ የሚያጋቡ ለማመንም የሚያስቸግሩ ነገሮችን ተመለከትኩኝ። ብዙ መናፍስት ልክ እንደኔ አንዳች ነገር ሳያቆማቸው ከአጽናፍ እስከ አጽናፍ እልፍ አላፍ መላእክት ክንፋቸው 6 የሚሆኑ ሱራፌል አይኖቻቸው ብዙሃን የሚሆኑ ኪሩቤልንም ተመለከትኩኝ። በሚያስደንቅ ብረት ክንፋቸውን ከፍ በማድረግ ቅዱስ 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 ይላሉ። ባለማወቅ እኔም ከእነርሱ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ እቱ መንፈስ ቅዱስ በማለት አመሰገንኩኝ። ከዚህ በፊት ጆሮዬ ሰምቶት የማያውቀውን መንፈስን የሚመስጥ ዜማ በሰማው ጊዜ ጀምሬ የነበረውን ዝማሬ በማቋረጥ ድምፁ ይመጣ ወደነበረበት አቅጣጫ እዛም ምን እንዳለ ለማወቅ በመጓጓት ሄድኩኝ። ትንሽ እንደተጓዝኩኝ ያ ጥዑም የሆነ ዝማሬን የምታስተጋባውን ብርሃናዊ ከተማ አገኘዋት። የዝማሬው ቅላጼ ውስጤ ገብቶ መንፈሴን በደስታ ሲያላውሳት ልቤንም በሐሴት ሲሞላት ታወቀኝ። ከዚች የብርሃን ከተማ ትንሽ ከፍ ብሎ እጅጉን ደምቀው ከብርሃን ይልቅም አብርተው አምረው የሚታዩ ማዕበራት ይታያሉ። በዚህ ማዕበር እነ ኤልያስ፣ እነ ሙሴ፣ ሌሎችም ነቢያት ከቅዱሳን ጳጳሳት፣ ካህናት፣ የንስሐ አባቴም ነበሩ። ነገር ግን ከዚህ በላይ ማየት አልቻልኩም። ወዲያው ቀድሞ ወደነበርኩበት ወደ መላእክቱ ማዕበር አዘቀዘቅኩኝ። በእኔ መገረም ቀጥዬ መራመድ አልተቻለኝም። ምክንያቱም በዚህ ቁም ወዴት ነው የምትሄደው እያለ የሚያስጠነቅቀኝ የብርሃን መልአክ በፊቴ ነበር። እኔም የእኔ ጌታ ወደዚች ትልቅ ከተማ የሥራ ባልደረቦቼን፣ ወንድሞቼን፣ አባቶቼን ወደማይበት ነው አልኩት። ነገር ግን መልአኩ በመደነቅ እየተመለከተኝ በእርግጥ ልክ ብለሃል፣ ይህ የአገልጋዮች መንደር ነው። አንተ ከእነርሱ አንዱ ነህን አለኝ። ትክክል እንደተናገረ ስመልስለት ተሳስተሃል ወንድሜ፣ ስምህ ከእነርሱ ጋር በአንድ ላይ አልሰፈረም አለኝ። እኔም በአግራሞት ከተማዋን በሚጠብቀው መልአክ ፊት ድምፄን ከፍ በማድረግ እንዴት ይህ ይሆናል? ምናልባት እኔን አታውቀኝ ይሆናል። ስለ እኔ ለማወቅ በሰንበት ትምህርት ቤት ውስጥ በቤተ ክርስቲያን ጉባኤ አትጠይቅ፣ አብዛኞቹ የሥራ ባልደረቦቼ ሁሉ በደንብ ያውቁኛል በማለት ነገርኩት። እሱም በትህትና መልሶ እንዲህ አለኝ፣ በደንብ አውቃለሁ፣ እነርሱም በደንብ ያውቀዋል። ሆኖም ግን በኃያሉ እግዚአብሔር ፊት አንተ አገልጋይ አይደለም ሲል መለሰልኝ። እነዚህን ቃላት ጨርሶ ለመስማት አላስቻለኝም። በጉልበቴ ወደ መሬት ወድቄ ስቅስቅ ብዬ አለቀስኩኝ። ሌላኛው የብርሃን መልአክ በመጣ ጊዜ እንባዎቼን ከዓይኔ ላይ ያባበሰ በሚያጽናና ቃል ወንድሜ አንተ ከሚያሳዝን ቦታ የመጣና አለኝ። ታዲያ ለምን ታዝናለህ? ለምንስ እንባህን በከንቱ ታፈሳለህ? ናስቲ ብቻችንን እንወያይ አለኝ። ከዚያም በጥሞና ተወያየን። እነዚያ በዛች ብርሃናዊ ከተማ ውስጥ ያያቸው አገልጋዮች ሕይወታቸውን በሙሉ ለእግዚአብሔር አስገዝተው መላው የሕይወት ዘመናቸውንም አምላካቸውን በማገልገል አሳለፉ አለኝ። አንተስ የካህናቱን የሐዋርያቱንና የቅዱሳኑን ሕይወት ኖረ ነበረን? ወንድሜ አንተ ግን ዓለምን አገለገልክ እንጂ ልክ እንደነርሱ ለአገልግሎት ታማኝ አልነበርክም። መንፈሳዊ አገልግሎት በሳምንት አንድ ቀን የተገደበና በሰዓት የተወሰነ ነበር። በዚህ ዕለትና ሰዓት በምትሰጡ አገልግሎት ብቻ ከካህናት ከሐዋርያቱና ከነቢያቱ ጋር
አንድ ላይ መሆንን ትፈልጋለህን? ይህንን ስሰማ በእፍረት አንገቴን ወደ ታች ደፋው። ነገር ግን እንደምንም እፍረቴን በማስወገድ መልአኩን እንዲህ በማለት ጠየቅኩት። በዚህች የብርሃን ከተማ ውስጥ በሰንበት ትምህርት ቤት ውስጥ እንደ እኔው ይሰሩ የነበሩ የሥራ ባልደረቦችን ተመለከትኩ አልኩት። እነርሱም ልክ እንዳንተ በሳምንት ለአንድ ቀን ለአንድ ሰዓት ቢያገለግሉም እንኳን ይህችን ዕለትና ሰዓት ለማገልገል ሳምንቱን በሙሉ በዝግጅት ላይ ነበሩ። ብዙ ጊዜያቸውን ስርዓተ ትምህርቱን በማቀናበር ስዕላዊ መግለጫዎችን በማዘጋጀት ምዕመኑ ትምህርቱን በጉጉትና በናፍቆት እንዲጠባበቁ ለማድረግ የተለያዩ መንገዶችን ይፈልጉ ነበር አለኝ። ከዚህ በተጨማሪም በጸሎት ይተጉ እንደነበር የእያንዳንዱን ተማሪ ሕይወትም ለማሻሻልና ከመንገድ እንዳይወጡም ለማድረግ የቻሉትን ሁሉ ያደርጉ ነበር። በተጨማሪም መንፈሳዊ አገልግሎታቸውን ተቀዳሚ አገልግሎት አድርገው የዓለምን ነገር ደግሞ እንደ ሁለተኛ ተመልክተዋል። ይህ ሲባል ኃላፊነታቸውንና የዓለም ተግባራቸውን ወደ ጎን በመተው ችላ ብለዋል ማለት አይደለም። በዓለም ስራቸው ሳይቀር ታማኝና ታታሪ ነበሩ። ይህም የዓለም የሥራ መስክ ራሱን የቻለ የአገልግሎት ስፍራ አለው። ስለዚህ እግዚአብሔር ይህንን ስራ ውጤታማና ፍሬያማ አደረገላቸው። በእነዚህ ቃላት ተደንቄ ታዲያ በዓለም ስራ ባተሌ ሆኜ እንዴት አገልጋይ መሆን እችላለሁ ብዬ ጠየቅኩት። መልአኩም ወንድሜ ምናልባት በአገልግሎትና በአገልጋይነት አንዳች ልዩነት ሊኖር አይገባም። በዚያች የብርሃን ከተማ መንፈሳዊ ተማሪዎቻቸውን በሕይወታቸው ማርከው ሕይወታቸውንም የሚያሻሽሉና ዘላቂ እንክብካቤ የሚያደርጉ መምህራን አሉ። ለግላቸው ጥቅም ሳይሆን በመጀመሪያ ለሕመምተኞቻቸው ደህንነት የሚጨነቁ ለታመሙ ሕመምተኞችም ተገቢውን ሕክምና የሚያደርጉ ሐኪሞች አሉ። እነዚያ ሐኪሞች የመክፈል አቅም የሌላቸውን ታካሚዎች በነጻ ያክማሉ። ከራሳቸው ኪስም ወጪ በማድረግ የሕክምና ጣቢያዎችን ያቋቁማሉ። በተጨማሪም የሥራ አጋሮቻቸውን ወደ ቤተክርስቲያን ሄደው ስጋና ደሙን እንዲቀበሉ የሚያበረታቱ ሰራተኞች አሉ። በዓለም ስራቸውም ውስጥ እግዚአብሔርን የሚያመልኩ ነጋዴዎች፣ ሕግ አዋቂዎች፣ ገበሬዎችና መሐንዲሶች አሉ። አንተስ በሕይወት ሳለ እንደነርሱ ነበርክን ብሎ ጥያቄ ያቀረበልኝ። ታላቅ እፍረት ስለተሰማኝ አንድም ጥያቄ አልመለስኩለትም። ይሁን እንጂ መልአኩ ያለማቋረጥ ወቀሳውን ቀጠለ። በሥራ ዘርፍ ውስጥ ቤተሰብህን እንዴት ታገለግላቸዋለህ? በዚህች ታላቅ ከተማ ውስጥ የተመለከትከው ኢያሱ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። አንተስ ቤተሰብህ በማገልገል ፈንታ ከራስ ጋር ትሟገታለህ። ለቤተሰቦች ለጓደኞችና በአካባቢ ስለሚገኙ ሰዎች ምን አድርገህ ታውቃለህ? ስለዚህ ዓለም ጣጣ፣ ስለ ዕቁብ፣ ስለ ማህበርና እድር የመሳሰሉትን ስታወራላቸው ትውላለህ። እነርሱን እንድታገለግል ከእግዚአብሔር የተሰጠህን መልካም አጋጣሚ በከንቱ ታባክናለህ። ታዲያ በእንዲህ ያለ ሁኔታ ውስጥ ሆነ ራስህን እንደ አገልጋይ ትቆጥራለህ? ይህንን ስሰማ ለሶስተኛ ጊዜ አንገቴን ወደ ታች ደፋው። ቀጥሎም እንዲህ በማለት ንግግሩን ቀጠለ። ውድ ወንድሜ፣ ሰውን በስብከት ለማገልገል የግድ ልብሰ ተክህኖ ለብሶ መድረክ ላይ መቆም ብቻ አይደለም። ትልቁና ዋነኛው ሰውን በራስህ ሕይወት ማርከ መለወጥ ነው። ስለዚህ በሕይወት ለብዙዎች አብነት እንድትሆን እንጂ የግድ ስብከት አዘጋጅተ ጉባኤ ላይ መቆም አይጠበቅብህም። በተጨማሪም በሕይወት በስብከት እነዚህን ነገሮች ማስወገድ ነበረብህ። ከእንዲህ አይነቱ አላስፈላጊ ጸባይ ራስን ቆጥብ። ይህ ባህሪ ከላይ መልካም መስሎ ቢታይህም ብዙዎችን ወደማይሆንና ወደ ተሳሳተ መንገድ ወስዷልና ካንተ ልታረቀው ይገባ ነበር። ስለዚህ በቅዱስ መጽሐፍ ውስጥ የተገለጸውን ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም የሚለውን የሐዋርያውን ጳውሎስ ቃል አስባለኝ። ይህንን በሰማው ጊዜ አንዳች ከባድ የሆነ አዘን ውስጤን ሞላው። ለካ ብዙዎችን ሳላውቅ በስህተት ወደ ኃጢአትና ወደ ተሳሳተ መንገድ መርቻቸዋለሁ። ይህንን ባሰብኩ ሰዓት እጅግ በራሴ በማዘን ተክሼ ቀረው። መልአኩም ከትከሳዬ በማንቃት በሚያጽናና አንደበት እንዲህ አለኝ። ውድ ወንድሜ፣ አንድ ነገር ልነግርህ እወዳለሁ። አገልግሎትህ ብዙ ነፍሳትን ለድህነት ከማዘጋጀት ይልቅ ከሰዎች አድናቆትን ለማግኘት ነበር። ብዙ ነፍሳት ከሚድኑባት፣ ነገር ግን ጥቂት ሕዝብ ከሚኖርባት ከገጠሩ ቤተክርስቲያን ይልቅ በብዙ ሕዝብ በተሞላችና ታዋቂነትን ባተረፈች ቤተክርስቲያን ሄዶ ማገልገል ከልብ ያስደስትሃል። ይህንን ከተናገረ በኋላ ከዓይኔ ተሰወረ። እኔም ሌላ ዕድል እፈልጋለሁ እያልኩ መጮህ ጀመርኩ። በዚህ ሰዓትም ሰማይ ምድሩ ዞረብኝ። ራሴን
ተነምስቼ ወደቅኩኝ። ከትንሽ ሰዓታት በኋላ አይኖቼን በቀስታ ከፈትኩኝ። በሚያስደንቅ ሁኔታ ቀድሞ ከነበርኩበት የጸሎት ክፍሌ ውስጥ አልጋዬ ላይ ብቻዬን ቁጭ ብዬ ነበር። ወዲያ እና ወዲህ አማተርኩ። እየሆነ ያሉት ነገር በሙሉ ምታት መስሎኝ ነበር። ነገር ግን ሁሉም ነገር እውነት ነበር። እግዚአብሔር ሆይ ምሕረትህ እጅግ የበዛና መዓትህ የራቀ የምሕረት አምላክ ነህ። መልካም አገልጋይ ለመሆን ሌላ ዕድል እንድትሰጠኝ ለመንኩ። አንተም የፈቃዴን ፈጸምክልኝ በማለት ጉልበቴን አሰባስቤ ትልቅ በሆነ የምስጋና ጸሎት ተነሳው። ጓደኞቼም ወደዚህች የብርሃን ከተማ ይገቡ ዘንድ ያየሁትን በሙሉ አንድ ሳላስቀር ለመንገር ወሰንኩኝ። ከአልጋዬ ጎን ተቀምጣ የነበረችውንም የማስታወሻ ደብተሬን አነሳውና በዚህች ሌሊት ያየሁትን በሙሉ አንድ በአንድ መጻፍ ጀመርኩኝ በማለት ነበር ታላቁ አባት አቡነ ሽኖዳ ገነት ደርሰው ከመጡ በኋላ የመንፈስ ነጻነት በሚል መጽሐፋቸው ጽፈው ለሕዝብ ሁሉ ይህንን ድንቅ እውነተኛ ታሪክ ያካፈሉት። ታላቁ ፓትርያርክ አቡነ ሽኖዳ የኦርቶዶክሳውያን መነኮሳት ጳጳስ ሲሆኑ በ88 ዓመታቸውም ነበር ከዚህ ዓለም በሞት የተለዩን። የአባ ሽኖዳ በረከታቸው ከሁላችንም ጋር ይሁን። አበቃን። ውድ ተከታታዮቻችን ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝን መርሃ ግብሩም ለሌሎች እህትና ወንድሞቻችን እንዲዳረስ ቪዲዮን ላይክ እና ሼር በማድረግ ይተባበሩን። በድጋሚ መልካም ጊዜ።